ተናስልኝ ተመልካቾች ከፋና ሚዲያ ኮርፖሬሽን የአጀንዳ ፕላስ ፕሮግራም እዚህ ጋር ይጀምራል። አጀንዳ ፕላስ በሀገራችን ወቅታዊ ጉዳዮች እንደዚሁም በቀጠናዊ ጉዳዮች ላይ ትኩረት የሚያደርግ ፕሮግራም ነው። የዛሬው አጀንዳ ፕላስ አጀንዳችን ደግሞ በነገው ዕለት የሚጀመረው የብልጽግና ፓርቲ ሁለተኛ ድርጅታዊ ጉባኤ ነው። ተመልካቾች እንደምታውቁት ገዢው የብልጽግና ፓርቲ ከነገ ጥር 23 ጀምሮ እስከ 25 ድረስ የሚዘልቅ ሁለተኛ ድርጅታዊ ጉባኤውን ያካሂዳል። በዚህ ጉባኤውም በወሳኝ ሀገራዊ ጉዳዮች ላይ ተወያይቶ ውሳኔዎችን ያሳልፋል። እንደዚሁም ከአንደኛው ድርጅታዊ ጉባኤ ጀምሮ የተፈጸሙ የፓርቲውን አፈጻጸሞች ይገመግማል። ስኬቶቹና ፈተናዎቹንም ያያል ተብሎ ይታሰባል። እኛም ይህንን መነሻ አድርገን የብልጽግና ፓርቲ ያለፉት 5 ዓመታት ስኬቶችና ፈተናዎች ምንድን ነበሩ፣ በተለይ ደግሞ ከኢኮኖሚ ከተቋማት ግንባታና ከዲፕሎማሲ አንጻር ያለውን ጉዳይ ለማየት እንሞክራለን። እናንተም ይህንን ፕሮግራም እንድትከታተሉ ሀሳቦችን በመስጠትም የፕሮግራሙ አካል እንድትሆኑ በአክብሮት እንጋብዛለን። በተለይ በዩቲዩብ እና በፌስቡክ የምትከታተሉን ተመልካቾች ሀሳባችሁን እንድትሰጡን የብልጽግና ፓርቲ ያለፉት 5 ዓመታትን እንዴት እንደምትመለከቱ ሀሳቦችን ብትሰጡን እንወዳለን። ለማንኛውም በድጋሚ አብራችሁ እንድትቆዩ በአክብሮት እንጋብዛለን። ከመሸጋገሪያ በኋላ አንዋር አብራርና እስጢፋኖስ አበራ የፋና ሚዲያ ኮርፖሬሽን የአጀንዳ ፕላስ ፕሮግራም ይዘን እንመለሳለን። አጀንዳ ፕላስ ተመልሷል። ተመልካቾች በፋና ሚዲያ ኮርፖሬሽን ላይ ነው የምንገኘው። ቀደም ሲል እንዳልኩት በነገው ዕለት የሚጀመረውን የብልጽግና ፓርቲ ሁለተኛ ድርጅታዊ ጉባኤ መነሻ አድርገን የብልጽግና ፓርቲ ያለፉት 5 ዓመታት ስኬቶችና ፈተናዎች ምንድናቸው፣ በተለይ ከተቋም ግንባታ ከኢኮኖሚና ከዲፕሎማሲ አንጻር ያለውን ጉዳይ ለማየት እንሞክራለን። ፕሮግራሙ እንድትከታተሉም እኔም አንዋርም በድጋሚ በአክብሮት እንጋብዛለን። አንዋር እንዴት ነህ? ሁሉ ሰላም አለን። ነገ ከነገ አርብ ጀምሮ እንግዲህ ለ3 ቀናት የብልጽግና ፓርቲ ሁለተኛ ድርጅታዊ ጉባኤውን ያደርጋልና እሱን መነሻ አድርገን ነው ውይይት የምናደርገው። የተለያዩ እንግዶች ከውጭ ሀገርም ጨምሮ እየገቡ እንዳሉ በማህበራዊ ሚዲያ ላይ እየተመለከትን ነው። ጉባኤ የሚካሄደው በአድዋ መታሰቢያ ውስጥ ነው። እንግዲህ አንድ ድርጅት ጉባኤ በሚያካሂድበት ጊዜ ያለፉትን ከጉባኤው ካለፈው ጉባኤ እስከዚህኛው ጉባኤ የተፈጸሙ ስኬቶችንም እንደዚህ ገመግማል ተብሎ ይታሰባል። ከሱ በፊት ምናልባት ስለ ብልጽግና ፓርቲ አመሰራረት ማንሳት የሚኖርብን ይመስለኛል። አንዳንድ ጉዳዮች እንደምናውቀው የኢትዮጵያ ሕዝብ ለበርካታ ዓመታት የለውጥ ፍላጎቶች ነበሩት፣ ጥያቄዎች ነበሩት። ከተማሪዎች ንቅናቄም ጊዜ ጀምሮ በተለይ እዛ ላይ ጎልቶ የወጡት መሬት ላራሹ የብሔሮች እኩልነት ወይም ራስን በራስ ማስተዳደርና የዲሞክራሲ ጥያቄዎች ነበሩ። እነዛ ጥያቄዎች ግማሾቹን ደርግ በተወሰነ መልኩ በተሟላም መልኩ ባይሆን መልሶታል። ኢህአዴግም በተለይ ከራስን በራስ ከማስተዳደር አንጻር ከነክፍተቱ ለመመለስ የሞከረበት ሁኔታ ነበረ። ከዛ በኋላም የ2010 ለውጥ መጣ በጠቅላይ ሚኒስትር አብይ የሚመራውና ያ ለውጥ የሪፎርምን ወይም ደግሞ የሀገሪቱን ችግሮች የህዝብ ጥያቄዎች በተለይ ደግሞ የዲሞክራሲ ጥያቄን የምንፈታው የሀገራችንን በአብዮት ሳይሆን በሪፎርም ነው በሚል ሪፎርም እንደጀመረ ይታወቃል። ሪፎርሙ ሁሉንም ሴክተሮች የነካካ ነው። ከዛ ውስጥ ደግሞ አንደኛው ድርጅቱን ራሱ በወቅቱ ገዢ ፓርቲ የነበረውን ኢህአዴግን ነውና ኢህአዴግ ውስጥ አንድ ሀገራዊ ፓርቲ ወጥ ፓርቲ ለመመስረት በተደጋጋሚ ጥያቄዎች ይነሱ ነበረ። እሱን መነሻ ተደርጎ ነው የብልጽግና ፓርቲ የተመሰረተው። እንግዲህ ከዛ በኋላ ብዙ ስራዎች የተሰሩ ይመስለኛል። ብልጽግና ፓርቲ ያስተዋወቃቸው አዳዲስ ነገሮችም አሉ። እንደምታውቀው ይሄ የአጋር ምናምን ዋና የሚሉት ነገሮች ከማስቀረት ጀምሮ ሌሎች ይዟቸው የመጡ ነገሮች አሉ። አይ ቲንክ ጥሩ መንደርደሪያ ያነሳ ይመስለኛል። አጠቃላይ ግን በኢትዮጵያ ፖለቲካል ኢኮኖሚ ላይ አዳዲስ ያስተዋወቃቸውና አዳዲስ ደግሞ የገጠሙ ፈተናዎች እንዳሉ መታሰብ አለበት። የነበርንበት እና የመጣንበት መንገድ በጣም አድካሚ እንደነበረ ይታወቃል። አጠቃላይ የኢትዮጵያ ፖለቲካል ካልቸር ወይ ደግሞ ባህል መቀየር በትልልቅ እሳቤዎች ላይ ካልተመሰረተ በስተቀር መቀየር በጣም ፈታኝ እንደሆነ ይታወቃል። በኢትዮጵያ ፖለቲካል ኢኮኖሚ ጉዞ ውስጥ በበላይነት ገዢ ሆኖ እያገለገለ የነበረው ወይ ደግሞ ስልጣን ለመያዝ በብቸኝነት የሚመረጠው የትግል ስልት መዋጋት፣ መታጠቅ እና ደግሞ ማመጽ እንደዛ እንደነበረ ይታወቃል። እሱን ቀይሮ አነሰን በዛ ያለፉት ተከታታይ 50 እና 60 ዓመታት ያልነበረ ሪፎርም የሚባለውን እሳቤ በኢትዮጵያ ፖለቲካል ታሪክ ውስጥ ለማስገባት መሞከር በጣም ጥሩ ነው። ራሱን የቻለ ትልልቅ ፈተና ቢኖርበትም ቀጥሎ ከሪፎርሙ ቀጥሎ የመጣው ሪፎርም ቀጥሎ እንዲጸና የሚጠበቀው በምርጫ ነው። ምርጫውን ደግሞ በተቻለ መጠን
ከነበሩት ከዚህ በፊት ከምናውቀው የምርጫ መንገድ በተለየ ሁኔታ ተአማኝ ለማድረግ የተሞከረበት ነው። እሱን ወደኋላ እናነሳለን የተቋማት ግንባታ ላይ ምክንያቱም እያንዳንዱ ነገር የሚቀየረውና አዲስ ነገር ኢንትሮዲዩስ የሚደረገው ወይ ደግሞ የሚታወቀው በተቋማት በኩል እንደሆነ ይታወቃል። ስለዚህ ሪፎርሙን ለማጽናት ምርጫ ግዴታ ነበር። ከምርጫ ቀጥሎ የሚመጣው ተቋማትን ማጽናት እንደሆነ ይታወቃል። ይሄን ፕሮሰስ አነሰን በዛ ካለፉት የኢትዮጵያ ፖለቲካል ኢኮኖሚ ታሪክ ውስጥ አዲስ የተዋወቀ ነው እንደሆነ ይታወቃል። ሁለተኛ በብሔርና በኢትዮጵያዊነት በሚባሉ ማንነቶች መካከል ያለውን ልዩነትና ሚዛን መጠበቅ ለኢትዮጵያ ፖለቲካል ጉዞ አድካሚና አዲስ እንደነበር ይታወቃል። ነገር ግን ይሄንን አዲስ እሳቤን ያስተዋወቀው ብዬ አስባለሁ። ራሱን የቻለ ቀደም ብዬ ለማንሳት እንደሞከርኩት ማንነትን ማስተዳደር ምናምን የሚሉትን ሌላ ትልቅ ፈተና ቢጠብቅበትም ለኢትዮጵያ ፖለቲካ ግን ካስተዋወቃቸው ጉዳዮች አንደኛው በኢትዮጵያ ማንነትና በብሔር ማንነት መካከል የሚያጣላ ምንም ነገር የለም፣ እንደ ርዕዮትም መሄድ ይችላል ተብሎ ይታሰባል። ሶስተኛው እዚህ ሀገር ላይ በብሔር ማንነት ላይ በጣም የተመሰረተ ብዙ ጉዳይ ስለነበረ ፖለቲካ ኢኮኖሚ የሚመራው ብሔርና ከብሔር ውጭ ማወቅና ማየት የማይችል ስላልነበረ ሀገር የሚባለውን የረሳ ነበር። ለዚህ ነው የብሔር ማንነት ክልልን ማንነትን እውቅና ተሰጥቶ ለማስተዳደር ሲሞከር በተመሳሳይ ደግሞ ኔሽን የሚባለው ሀገር የሚባለውን ጉዳይ የመገንባት ትልቅ የቤት ስራ ይዞ ነው የተነሳው። እነዚህ ሁሉ ሲሰበሰቡ በቀዳሚነትና በዋናነት የኢትዮጵያን የፖለቲካል ታሪክ አዳዲስ ያስተዋወቃቸው ብዙ ጉዳዮች እንዳሉ ይታወቃል። ሌላኛው የጋራ አንድነትን ሀገርን መገንባት የሚቻልበትን መንገድ ለመስራት ሲሞከር በተቻለ መጠን ኢትዮጵያዊ ማንነትን ከብሔር ማንነት የምር በተቋማት የምር በናሬሽን ማስቀጠል የሚቻልበት መንገድ አነሰን በዛ ሊሞከር ተሞክሯል። ነገር ግን ይሄንን ሁለት እግሩን ረግጦ ኢንስቲትዩሽናል ወይ ደግሞ በተቋም የሚመራ ማድረግ ከቻለ አይ ቲንክ በኢትዮጵያ ፖለቲካል ታሪክ ውስጥ ማርሽ ቀያሪ መሆን ይችላል ብዬ አስባለሁ። ትክክል ነው። እንግዲህ ያልካቸው ያነሳቸው ነጥቦች እንዳሉ ሆነው ይዟቸው የመጡት ሌሎች በርካታ ስኬቶች ይኖራሉ በኋላ የምናነሳባቸው። ይሄ የሆኑት ግን በፈተናዎች ውስጥ መሆኑን እናውቃለን። ምክንያቱም ኢህአዴግ ውስጥ 4 የግንባር ድርጅቶች እንደነበሩ ይታወቃል። እነሱን አፍርሶ ወይ ደግሞ አክስሞ አንድ ወጥ ሀገራዊ ፓርቲ መመስረት የሚለው ነገር ራሱ ድርጅት ውስጥ ሲንከባለል የመጣ ጥያቄ ቢሆንም በኋላ ግን እውነት ሆኖ በሚመጣበት ሰዓት ከተወሰኑት የገጠሙ ፈተናዎች እንደነበሩ እናስታውሳለን። ያ ሂደት ደግሞ ተጓቶ እስከ ሰሜኑ ጦርነት ድረስ የሚሄድበትን ሁኔታ እናስታውሳለን። ብልጽግና ፓርቲ ከተመሰረተ በኋላ ይዟቸው ያስተዋውቋቸው በርካታ አዳዲስ የፖለቲካ ባህሎችም አሉ። ለምሳሌ አንደኛውና ትልቁ ባለፉት 50-60 ዓመታት የኢትዮጵያ የፖለቲካ ፓርቲ ታሪክ ከተጀመረበት ጊዜ ጀምሮ ባልታየ መልኩ ሁሉም ኢትዮጵያዊ ያለበት ፓርቲ መሆን ይችላል። ከዚህ በፊት እንደምናውቀው አንዳንድ ፓርቲዎች የአንድ አካባቢ ይሆናሉ፣ ሌሎቹ የሆነ አካባቢ ይሆናሉ። በዚህ ደረጃ ግን ኢትዮጵያን መምሰል የቻለና በጣም እንደተባለውም ህብረ ብሔራዊ መሆን የቻለ በሁሉም የአገሪቱ አካባቢዎች ላይ መሰረቱን መጣል የቻለ ፓርቲ እስካሁን ነበረ ማለት አይቻልም። ሁለተኛ ነገር ደግሞ መልታይሊንጓልነትን የመረጠ ነው። ምክንያቱም ከዚህ በፊት ባልነበረ መልኩ ራሱ ድርጅት ውስጥ 5 የስራ ቋንቋዎችን ማስተዋወቁ አማርኛ፣ አፋን ኦሮሞ፣ የሶማሊኛ፣ አፋርና ትግርኛ እነዚህ ደግሞ በሀገር ውስጥ ብቻ ሳይሆን በቀጠናውም ላይ ተጽዕኖ መፍጠር የሚያስችል የሚሉትን ነገሮች ያስተዋወቁ ናቸው። ከዛ በተጨማሪ ይሄ አጋርና ዋና የሚለውን ነገር ያስቀረ ነው። እንደምናውቀው በኢህአዴግ ውስጥ አጋር ድርጅቶች አሉ፣ ዋና የሚባሉ ድርጅቶች አሉ። ስለዚህ አብዛኛው አጋር ተብለው የተተዉት የኢትዮጵያ ልጆች በኢትዮጵያ ጉዳይ ላይ የማይወስኑበትና የማህር የዳር የሚባለውን ነገር በሙሉ ለሙሉ ሊባል በሚችል ያስቀረ ነው። የፖለቲካም ባህል ወይንም ፖለቲካም በወዳጅነትና በጠላትነት ሳይሆን በአንድ ሀገር ማዕቀፍ ውስጥ ሆኖ መስራት ይቻላል የሚል ነገር ያመጣና ተቃዋሚ ከሚለውም ቃል ይልቅ ተፎካካሪ ወደሚል ነገር መምጣት አለበት የሚል ሐሳብ የያዘ ከዚህ በፊት የነበሩት የሀገራችን ፓርቲዎች ኢህአፓ፣ ሜሶ ምናምን እያለን ብንጠቅሳቸው እስከ ኢህአዴግም ድረስ አብዛኞቹ በተውሶ ርዕዮተ ዓለም የሚመሰረቱና ለኛ ሀገር ምቹ ያልሆነ ከኛ ሀገር ጋር ሊሄድ የማይችል ርዕዮተ ዓለምን መሰረት አድርገው ነበር የፖለቲካ ትግል ሲያካሂዱ የነበረው። በማናቀው ሶሻሊዝምና ምናምንም ብዙ የኢትዮጵያ ልጆችን የታጣበት ዘመን ነበር። አሁን ግን
ቢያንስ ሀገር ኢትዮጵያን የሚመስል በጣም ፕራግማቲክ የሆነ በየጊዜው የተስተካከለ ሊሄድ የሚችል እንግዲህ ጠቅላይ ሚኒስትሩ ያመጡት መደመር የሚለውን እሳቤም ይዞ የመጣ ነው። ለማንኛውም ብዙ ስኬቶች ነበሩ ማለት እንችላለን። 6 ዓመት በጣም ብዙ ነው። በ6 ዓመት ውስጥ የተለዋወጡ አዲስ የተዋወቅናቸው በጣም ብዙ ጉዳዮች አሉ። በ6 ዓመት ውስጥ ይነሱ የምንላቸውን ጉዳዮች በጣም ካልመጠናቸው የምናወራው ጉዳይ እንዳልከው ጀምረን የምናቆም አይመስለኝም። እውነት ነው። በ6 ዓመት ውስጥ የተከሰቱ አጠቃላይ በፖለቲካም በኢኮኖሚም በዲፕሎማሲም በጣም ብዙ አዳዲስ ነገር ስለተዋወቅን በዚህ አዲስ እሳቤ ውስጥ አብረው ደግሞ የሚመጣ አዳዲስ ፈተና ስላለ ሁለቱም ፈርጅ ይዘን ነው የምንሄደው አይደል? እውነት ነው። ለዚህ በጣም በርካታ ጉዳዮች ነበሩ። እነዛ ሁሉ ከሆኑ በኋላ ነው እንግዲህ አሁን ሁለተኛ ጉባኤውን ለማካሄድ ዝግጅት ላይ ያለውና የድርጅት ጉባኤ ሲካሄድ ቅድም እንዳልኩት አንደኛው ግምገማ ነው። ከአንደኛው እስካሁን የተሰሩትን ስራዎች እንዳልከው ብዙ ናቸው የተሰሩት ስራዎች። እስቲ ከተቋማት ኦር ደግሞ ከኢኮኖሚ ኦር ደግሞ ከዲፕሎማሲውን ጀምርና በሂደት በእነዚህ 3 አንጓዎች ላይ የብልጽግና ፓርቲ ስኬቶች ምንድናቸው የሚሉት ነገሮች እናንሳና በኋላ ላይ ፈተናዎች። ልክ ነው። አይ ቲንክ በሁለቱም ፈርጅ ለማየት የምንሞክረው መግቢያ ላይ እንዳነሳው 3 ጉዳዮች ላይ በጣም እናተኩራለን። 3 ጉዳዮች ላይ እንኳን ቢሆን ውስጡ በጣም ብዙ ጉዳዮች አሉ። ከእያንዳንዱ ጉዳዮች ውስጥ የተወሰኑ ጉዳይ ላይ ነው የምናጠነጥነው። ያሉን ሰዓትና ያለን ነገር በጣም የተመጠነ ስለሆነ በጣም ማተኩሮ በቀዳሚነት ባነሳ ደስ የሚለኝ የዲፕሎማሲ ጉዳይ ነው። የዲፕሎማሲ ትልቁ ፈተና ወይ ደግሞ ትልቁ ቻሌንጅ ተብሎ የሚነገርለት የመሰማት ነገር ነው ተብሎ ይታሰባል። የትኛውም ሀገር ላይ ዲፕሎማሲ እንቅስቃሴ ስታረግ መሰማት ትልቁ ፈተና ተደርጎ ይታሰባል። ትልቁ ትርፍ ደግሞ ተደርጎ የሚታሰበው ተፈላጊነት መጨመር ነው። ሁለተኛው የዓለም የዲፕሎማሲ ጉዞ ባለ 2 ስለት ነው ይባላል። በገባህበት ዝም ብለህ አትወጣም። በሁለቱም መልክ በጥንቃቄ ሚዛኑን ጠብቀ ካልሄድ ይጎዳሃልም ይጠቅምሃልም። ስለዚህ በጥንቃቄ ለመራመድ ሲሞከር እንደነበር እናስታውሳለን። አጠቃላይ በዚህ ሁሉ መለዋወጥ ውስጥ የሀገር እውነት፣ የሀገር ደህንነት፣ የሀገር ያለችበትን ሁኔታ በተቻለ መጠን በዲፕሎማሲው መስክ ለማሳየት የተሞከረበት ርቀት በጣም ረጅም ነው ብዬ አስባለሁ። ያለፉት 6 ዓመታት እንደ መንግስት እንደ ፓርቲና እንደ አጠቃላይ እንደመጣነው ሁኔታ በደንብ ለማየት ስንሞክር 4 ጉዳዮች ላይ በጣም የሚያጠነጥን ነው ብዬ አስባለሁ። አንደኛው ባለፉት ተከታታይ ዓመታት የኢትዮጵያ ዲፕሎማሲ ማጠንጠኛ አስኳሉ ጉዳይ የነበረው የብሔራዊ ጥቅምና ናሽናል ኢንትረስት በሚባለው ጉዳይ ላይ ነው። ብሔራዊ ጥቅም የሚባለው የዚህ ሀገር የውጭ ጉዳይ የዲፕሎማሲ ማጠንጠኛ እንደነበረ መገመት የሚያቀት አይመስለኝ። የዚህ ያለፈው 6 ዓመታት የጉዞ መሰረት እዚህ ላይ ነው ያለው። ሁለተኛው ሁለቱም ማለት በሁሉም አቅጣጫ ብታየው 2 ጉዳይ ላይ በጣም ያተኩራል። የሀገራዊ ጥቅም ብሔራዊ ጥቅም ላይ ሲሆን 2 ደግሞ ማዕዘን ላይ በጣም የተንጠለጠለና በጣም ትኩረት ያደረገ ነው። የህዳሴ ግድብን ማጠናቀቅ፣ የቀይ ባህር ወደብን የማግኘት ጉዳይ። እነዚህ የኢትዮጵያ የዲፕሎማሲና የዲፕሎማሲ ጉዞአችን ማጠንጠኛ እንደሆነ ይታወቃል። እነዚህ ሁለቱን ነገር ለመነሳት ሲሞክር ጥያቄው ፍትሃዊ፣ ሰላማዊና ዘላቂ የማድረግ ሀሳቤ ነበር። ሁለተኛው ፍሬምወርክ ነው። ሶስተኛው ብሔራዊ ጥቅም፣ ሀገር ማደግ፣ አካባቢ መለወጥ ስንል በቀዳሚነት በተደጋጋሚ እንደ ፓርቲም እንደ መንግስትም ሲያነሳ የነበረው ቀጠናዊ ትስስር ነው። ትስስር ብቸኛ መውጫ መንገዳችን ነው ተብሎ ሲነገር እንደነበር እናስታውሳለን። አራተኛው ፍሬምወርክ ማንኛውም በአፍሪካ ጉዳይ የሚነሱ አለመግባባቶች በአፍሪካ ፍሬምወርክ ብቻ ነው መፈታት የሚችሉት የሚል 4 ወሳኝ የዲፕሎማሲ መስመር ነበር ብዬ አምናለሁ። ናው በነዚህ ፍሬምወርክ ወይ ደግሞ በነዚህ ማዕቀፍ ውስጥ ሆነን 2 ጉዳዮች በተለየ ሁኔታ ብናያቸው በጣም ደስ ይለኛል። የዲፕሎማሲ ምዕራፋችንን ስናወራ አንደኛው በጣም ብዙ ያልተነገረለት ነገር ግን የኢትዮጵያ የገዢውን ፓርቲ የመንግስትም የዲፕሎማሲ ማጠንጠኛ ሆኖ ረጅም ጊዜ የቆየው ብዬ የማስበው ኢኮኖሚክ ዲፕሎማሲ ነው። የትኛውም ተቋም፣ የትኛውም መሪ፣ የትኛውም አስተዳደር የትም ሀገር ላይ ሲሄድ እሳቤው ሀገር መቀየር ማደግ የሚባለው እሳቤ ነው ያለው። ስለዚህ ፍሬ ሀሳቡ ያለው ኢኮኖሚክ ዲፕሎማሲ ላይ ነው። ሁለተኛው ውሃዎቹ ላይ ነው። የህዳሴ ግድብና የቀይ ባህር መውጫ መንገዶች እነዚህ በጣም ፈታኝ ናቸው። አንደኛውን ላንሳለ ይኸውልህ የህዳሴ ግድብ እሱን ከማለቴ በፊት አጠቃላይ እንደ ሀገር የውሃ ጉዳይ የህልውና ጉዳይ ተደርጎ ሲታሰብ ነበረ። ይሄ የኢትዮጵያ ስትራቴጂ ነው ተብሎ ሲነሳ እንደነበረ እናስታውሳለን። ይሄ የሚሰራው ለዛሬ አይደለም።
ይሄ የሚሰራው የዕለት የፖለቲካል ፍጆታ ታስበው አይደለም። ለነገ 20 50 ዓመት ሊሄድ እንደሚችል ይገመታል። ሶ ፍሬምወርኩ ይሄ ነው ነው። እንደዛ ከሆነ የህዳሴ ግድብ ያለፈው 6 ዓመታት ለውጡ ከመጣላቸው ትልቅ ኢንስቲትዩሽን ትልቅ ሀብት ተደርጎ የሚነገረው የህዳሴ ግድብ እንደሆነ ተደራዳሪዎችም ዲፕሎማቶችም ትልልቅ በውሃ ላይ ጥናት የሚሰሩ ሰዎችም ይናገራሉ። ነው የህዳሴ ግድብ በሁለት ፈርጅ ነው ድል ለማግኘት የተሞከረው። አንደኛ ፊዚካሊ ተገንብቷል። ፊዚካሊ ተገንብቶ ለመጠናቀቅ ጫፍ ላይ ነው የደረሰው። ሁለተኛው የዲፕሎማሲ ጉዞ ነው። በኢትዮጵያ የትብብር ማዕቀፍ CFA የሚባለው 13 ዓመት ነበር የፈጀው። ከ11 የተፋሰሱ ሀገራት ውስጥ 6 ሀገራት ማግኘት ፈታኝ ነበር። ለውጡ እስኪመጣ ድረስ 5 ሀገር ተገኝቶ 6ኛዋን ሀገር ፍለጋ ረጅም ጉዞ መተናል። ደቡብ ሱዳን 6ኛው ሆና ስትመጣ የCFA ነገር አከተመለት። ይሄ በዲፕሎማሲ ቋንቋ በጣም ትልቅ ስኬት ተደርጎ መታሰብ አለበት። ከየትኛውም የዲፕሎማሲ መንገድ የህዳሴ ግድብ የዘመናት ጥያቄ የትውልድ ጥያቄ እንደሆነ ስለሚታወቅ ነው። በዚህ ውስጥ የህዳሴ ግድብ ላይ CFA በደቡብ ሱዳን 6ኛ ሀገር ሲጠናቀቅ ልክ እንደሱ አይነት ሐሳብ ላይ ስንደርስ ኢትዮጵያ ምንድነው ቀኝ እጇን ያዘች ወይ ደግሞ አፐር ሃንዱን የበላይነት መያዝ ይችላልች በሶስት ነገር። አንደኛው በግብጽ ላይ ምን ተከተለው ስትራቴጂ እንደ ድሮ መሆን ቀረ። አሁን እንደ ግብጽ መጮህ አቁመናል። ሁለተኛው ለተፋሰሱ ሀገራት ነፃነት ነው የሚሰጠው። ሶስተኛው አሁን የውሃ ጉዳይ ላይ ማንኛውም የተፋሰስ ሀገር ማልማት ይችላል ኢንክሉዲንግ ኤርትራ። ነፃነት የተሰጠው ለ11ዱም ሀገራት ነው በCFA በኩል ነው። ይሄ በጣም ትልቅ ድል ነው ብዬ አስባለሁ። ነገር ግን እዚህ ላይ ቻሌንጅ ላንሳና ወደሚቀጥለው ተጨምርበትና እናልፋለን ብዬ ነው። ይወል ኢትዮጵያውያን የህዳሴ ግድብ ተረባርበን የመጨረስ ኃላፊነት አሁንም አለብን፣ መረሳት የለበትም። ገዢው ፓርቲ የህዳሴ ግድብን የመጨረሻውን አይን የማየት ግዴታ አለበት። እዚህ አድርሶታል። መንግስት ይህንን ጉዳይ በተቋም በስርዓቱ መከታተል አለበት። ሁለት ነገር ስለምናጣ ባቆየነው ቁጥር የሚመጣብን ላያቢሊቲ ወይ ደግሞ እዳው በጣም ብዙ ነው። ሁለት ነገር ላንሳል። አንደኛው ማግኘት ሲኖርብን ያላገኘነው ጥቅም ይኖራል፣ የህዳሴ ግድብ ሙሉ ለሙሉ አለመጨረስ። ሁለተኛ ግድቡ በቆየ ቁጥር ለግድቡ ኮንስትራክሽን ኮንትራክተር ስምምነት ምን ከፍላቸው ነገሮች እየጨመሩ ነው የሚሄዱት። ሶስተኛውና በጣም መሰረታዊ ነገር ላልተገባ ፕሮፓጋንዳ እንሄዳለን። እሱን ሁሉ ማጠናቀቅ በዚህ ጉባኤ ሃርድ ኢሹ መሆን አለበት ያምናል። ማጠናቀቅ መጨረስ እስከምናውቀው ድረስ ለፓርቲው አዲስ አይመስልም። የብልጽግና ፓርቲ ከተመሰረተ ጊዜ ጀምሮ እንዲሁም ደግሞ ባለፉት ከመጀመሪያው ድርጅታዊ ጉባኤ ጀምሮ እስካሁን በተለይ ከዲፕሎማሲው አንጻር ያደረጋቸው ስኬቶች አንተ ከጠቀስካቸው በተጨማሪ መጨመር አለበት ብዬ የማስበው አንድ ተቀየረ ብዬ የማስበው የዲፕሎማሲ ሽፍት መጣ ብዬ ካልን የኢትዮጵያ ዲፕሎማሲ አይናፋር መሆኑን አቁሟል። መጠየቅ ያለበትን ይጠይቃል። ማድረግ ያለበትን ነገሮች ሁሉ ሲያደርግም እንመለከታለን። ከዚህ ይሄ ደግሞ ትልቁና ዋነኛው ቅድም እንደጠቀስከው የባህር በር ጥያቄ ነው። ከ2-3 ዓመት በፊት በሰሜኑ ጦርነት ወቅት የኢትዮጵያ ዲፕሎማሲ የገባበትን ፈተና የምናስታውሰው ነው። በወቅቱ ከነበረው አሁን እዚህ ጋር ይሄ ብለን ከማናነሳቸው በርካታ ነገሮች አንጻር በየቀኑ በተባበሩት መንግስታት ውስጥ ሲደረግ የነበረውን ነገር እንመለከታለን። ከሩቅም ከቅርብም ኢትዮጵያ የዲፕሎማሲ ጫና ለማድረስና የነበረውን ሁኔታ ለመቀየር ሲደረግ የነበሩትን ጥረቶች እናስታውሳለን። እሱም በመቀልበስ ረገድ ዲፕሎማሲያችን ብዙ ርቀት ሄዷል። ብዙ ነገሮችንም ማስተካከል ችሏል። ያ የዲፕሎማሲ ዝቅታውን ማስተካከሉ አሁን ኢትዮጵያ በተደማጭነቷን የጨመረችበት ሁኔታ አለ። የኢትዮጵያ ዲፕሎማሲ ከጎረቤት ሀገር ጀምሮ ከዛ በኋላ ቀጠናዊ ትስስርን መሰረት አድርጎ ከዛ አፍሪካዊነት ከዛ ደግሞ ዓለም አቀፋዊነትን መርህ አድርጎ እንደሚሄድ እንግዲህ በዚህ በውጭ ጉዳይ ፖሊሲያችን ላይ የተቀመጠ ነገር አለ። ህዳሴው ግድብ ጋር እንዳልከው CFA መፈረም ትልቁ የብልጽግና ፓርቲ ስኬት ነው። የ13 ዓመት የአድካሚና በጣም ፈታኙ ጉዞ
በዚህ 6 ዓመት ይሄ በጣም ቀላል አይደለም መቆጠር። ለ30 ዓመት ደግሞ የቀይ ባህር ጥያቄ ሳይነሳ የቆየበትን አሁን እንዲነሳ ማድረግ ትልቁ ስኬቱ ተደርጎ ሊወሰድ የሚችል ይመስለኛል። ከጎረቤት ሀገራት ጋር ለ20 ምናምን ዓመት ተዘግቶ ተቆልፎ የነበረውን ነገር በመፍታት ጠቅላይ ሚኒስትሩ ሁሉ እስከ ኖቤል ተሸላሚ እስከመሆኑ የደረሱበት ሁኔታዎችን እናስታውሳለን። ከዛ ለዜጎች ክብር መስጠት በተለይ በውጭ ሀገር ያሉ ኢትዮጵያውያንን ከስራ አስፈትቶ ጭምር ይዞ ከመምጣት አንጻር ሲደረጉ የነበሩት ነገሮች እንዳሉ የምናስታውሰው ነው። ሌላው ከብሪክስ ጋር በተገናኘ ነው። የኢትዮጵያ ዓለም አቀፍ ተደማጭነት እየጨመረ መምጣት ማሳያ የሚሆነው በመልቲላተራል ግንኙነትን መነሻ አድርጎ ኢትዮጵያ ከበርካታ ከሀገራትም ጋር ከተቋማትም ጋር መስራት የጀመረችበት በብሪክስ ውስጥ መሳተፍ የጀመረችበት ሁኔታ አለ። ከአፍሪካ አንጻርም በአፍሪካ ህብረት ውስጥም ያለን ተደማጭነት እየጨመረ የመጣበት ከጎረቤት ሀገራት ጋር ያለን ግንኙነት እንግዲህ በጣም እየተጠናከረ የሄደበት ብለን ልንወስድ እንችላለን። ደቡብ ሱዳንን ብንወስድ ከደቡብ ሱዳን ጋር የኢትዮጵያ ዲፕሎማሲ የምንጊዜም ከፍታው ሊባል የሚችል ይመስለኛል። ሱዳንም ካለችበት ወቅታዊ ሁኔታ አንጻር እንደዚሁም ከጀርባ ከሚገፏት ኃይሎች ጋር እንዳሉ ሆኖ እዛም ላይ ስኬታማ ስራዎችን ሰርተናል ብዬ አስባለሁ። ከጅቡቲ ጋር ያለን የምናውቀው ነው። ከሶማሊያ ጋር ያለውን የምናውቀው ነው። ከኬንያም ጋር ያለውን ነገር የምናውቀው ነው። ተጽዕኖ ፈጣሪነታችን እየሰፋ ነው። ከዲፕሎማሲ አንጻር በርካታ ስኬቶች የተገኙበት ነው ማለት የሚቻል ይመስለኛል። አዲሱ መንግስት ከመጣ ጀምሮ ብዙ የወደብና የወደብ ጉዳዮች ላይ ሲወተውት ሲጠይቅ እንደነበረ እናስታውሳለን። ወደ ኋላ ስንመለስ የመጣበት ዘመን ላይ ኢትዮጵያ የአሰብ ወደብን ለመጠቀም ፍላጎት እንዳሳየች የተባበሩት አረብ ኤሚሬቶችም ይሄን ለመገንባት ስራ እንደጀመሩ ይታወቅ ነበረ። ነገር ግን እሱ አልሆን ሲል ነው በጣም ፈታኝ ሆነው። ሁለተኛው በፎርማጆ ጊዜ የአሁኗ ሶማሊያ እንደዚህ ሳትሆን በፊት ለኢትዮጵያ ወደብ የመስጠት ፍላጎትም ለኢትዮጵያ ከወደብ ጋር የተገናኘ ጉዳይ ለመስጠት በጣም ብዙ ስምምነቶች እንደነበር ይታወቃል። ሐሰን ሼህ ማህሙድ ሲመጣ የተፈራረማችሁትም አላቁም በሚል ክህደት ነው የተጀመረው። ሶስተኛ የሶማሌላንድ ኤምኦዩ ወይ ደግሞ ስምምነት የኢትዮጵያን ያለፈው 1 ዓመት ከባድ ውጥረት ከባድ የዲፕሎማሲ ፈተና ለማምጣት የተሞከረበት እንደነበረ ይታወቃል። ይሄ በረጅም ዓመታት የወደብ ጥያቄና የወደብ ጉዳዮቻችን በሙሉ ብዙ ሲፈትነን እንደነበረ ይታወቃል ብዬ አስባለሁ። የመንግስታቱ ተቋም የአዲሱ መንግስት ልዩ ባህሪው በኤምኦዩ ጉዳይ ላይ የተለየ እሳቤ ያልነበረውም እንደ መንግስትም እንደ ፓርቲም ኮስተር ያለ እንቅስቃሴ ነበር ብዬ አስባለሁ። ይህን ሁሉ ውጥረት ይህን ሁሉ ፈታኝ ነገር ግን የተደመደመው በጥሩና ጥበብ በተሞላበት የዲፕሎማሲ መንገድ ነው ብዬ አስባለሁ። ናው መደምደሚያው አንካራ ስምምነት እንደሆነ ይታወቃል። መደምደሚያው ላይ ኢትዮጵያ ያገኘችው ዋነኛውና ትልቁ ነገር 2 ነገር ነው። የወደብ አማራጭ አግኝታለች። 1 2 የኢትዮጵያ ወታደር የከፈለው መስዋዕትነት እውቅና ተሰጥቷል። ሁለተኛ ሶማሊያ ወደ ቀደመ ቀልቧ ተመልሳለች። ስትራቴጂክና ዘላቂ ወዳጇን አግኝታለች ብዬ አስባለሁ። ሶስተኛ ሶማሌላንድ ጥያቄዋ የእውቅና ጉዳይና የእውቅና ጥያቄ ነው። ኢትዮጵያ ይህንን ጥያቄና ይህንን ጉዳይ ባታነሳው ኖሮ ዓለም ላይ አሁን የአሜሪካ ሴኔት ኮንግረስ ሊያወራበትም ሊነጋገርበትም የሚችል አይደለም። ይሄ በቀጠናው ላይ የኢትዮጵያ ኢንፍሉዌንስ ወይ ደግሞ የኢትዮጵያ ተጽዕኖ በምን መጠን እንደሆነ ያሳያል። 2 ፈተናዎች ላንሳልና ወደሚቀጥለው እናልፋለን። አንደኛው የህዳሴ ግድብ ላይ ለሚዲያ ባልተገባ ሁኔታ እንዳይሄድ አጽንኦት መስጠት የምፈልገው ለፓርቲም ለመንግስት የመረጃ ፍሰቱን ቶሎ አድርጉት። 1 2 የሚጠናቀቅበትን ጊዜ የሚጠናቀቀውን ነገር ከህዝብ ጋር ቶሎ እያገናኙ ማምጣት ያስፈልጋል። የቀረችዋ ትንሽ ነች። ይህን ያህል ርቀት መተናል። ሴፌ ተፈርመዋል። ኦልሞስት አልቋል። እዚህ ጋር ሆነን ባልተገባ ሁኔታ የኢትዮጵያን የኃይል የበላይነት የማትወዷ ግብፅ በሌላ እጃዙር የሚዲያ ዋርፌሯን ጀምራለች። እሱን የምናስቆመው በጥንቃቄ ስንጨርስ ነው ብዬ አምናለሁ። ፓርቲውም መንግስትም እዚህ ጉዳይ ላይ ብዙ ውይይት ብዙ ክርክር ቢያደርግ ደስ ይለኛል። ሁለተኛው የወደብ አማራጭ የሚባለው ጉዳይ ዳር መድረስ እንዳለበት ያውቃሉ። በእርግጠኝነት ወደብና የወደብ ጉዳይ ካጠናቀቁ እንደ ፓርቲ 2 ሌጋሲ ጥለው ይሄዳሉ። የህዳሴን ግድብ ያጠናቀቀ ፓርቲ
የወደብ አማራጭ ያቀረበ ፓርቲ ተብሎ ሌጋሲ ሆነለት። ይሄን ሌጋሲ እንደ ፓርቲም እንዳመራርም የሚፈልጉት ይመስለኛል። ናው የወደብ ጉዳይ ግብጽ መልኳን እየቀያየረች ስትራቴጂዋን እየቀያየረች ልትመጣ እንደምትችል መታሰብ አለበት። በወታደርም በሚዲያ ሰውም በገንዘብም ትመጣለች። ለዚህ ብቁ የሆነ ስትራክቸር ብቁ የሆነ ሁሉ ነገር በሁለንተናዊ መንገድ ይሰራል ብዬ አምናለሁ። ነገር ግን እንደ ፓርቲም እንደ መንግስትም እዚህ ጉዳይ ላይ ተኝቶ ማደር አይቻልም። በዚህ ጉባኤ ላይም እሱን መነሻ አድርገው ውይይት ያደርጋሉ። ምክንያቱም ፓርቲው እንደ መንግስት ብቻ ሳይሆን እንደ ፓርቲም ከተለያዩ ሀገራት ካሉ ፓርቲዎች ጋር ግንኙነት አለው። ለምሳሌ የቱርክ ገዢ ፓርቲ ኤኬፒን ጨምሮ ሌሎች በርካታ እንግዶችም እየገቡ እንደሆነ ስንመለከት ነበረ። ወደ ተቋማት ግንባታ ደግሞ እንለፍ። ተመልካቾች የምትከታተሉት በፋና ሚዲያ ኮርፖሬሽን የአጀንዳ ፕላስ ፕሮግራም ነው። በነገው ዕለት የሚጀመረውን የብልጽግና ፓርቲ ሁለተኛ ድርጅታዊ ጉባኤ መነሻ አድርገን ከኢኮኖሚ ከዲፕሎማሲና ከተቋማት ግንባታ አንጻር ያለፉት 5 ዓመታት ምን ይመስላሉ የሚሉትን ውይይት እያደረግን ነው። አንዋር አብራና እስጢፋኖስ አብራናን አብራናችሁ ያለን እናንተም አብራችሁን ቆዩ። ከተቋማት ግንባታ አንጻር ያለውን መመልከት ከቻልን በርካታ ስራዎችን በርካታ ስኬቶችን ማስመዝገብ ማንሳት የምንችል ይመስለኛል። አንዋር እንደምታውቀው የለውጡ አንድ እንዲመጣ ምክንያት የሆነውና ለውጡም ሲመጣ ኢትዮጵያ ውስጥ ከታዩ በርካታ ችግሮች አንጻር የተቋማት ግንባታ ነው። በዲሞክራሲ ተቋማትን ብናይ ምርጫ ቦርድ የነበረበትን ቁመና የምናውቀው ነው። ተአማኒነቱ ዜሮ የገባ የማስፈጸም አቅሙም እጅግ አነስተኛ፣ ከምርጫ ቦርድነት ይልቅ የገዢው ፓርቲ ተቀጽላነት ተደርጎ ይታሰብ ነበረ። ለውጡ እንደመጣ ግን እነዚህ ዲሞክራሲ ተቋማት ራሳቸውን ችለው መቆም አለባቸው። ገለልተኛ በሆኑ ሰዎች መመራት አለባቸው። ነፃ መሆን አለባቸው ከመንግስት ጣልቃ ገብነት። ከዛ ደግሞ በህዝብ ዘንድ ተአማኒ መሆን አለባቸው የሚለው መነሻ በማድረግ የኋላ ታሪካቸው በዙም በህዝብ ተቀባይነት ያላቸው ሰዎች ናቸው ዲሞክራሲ ተቋማትን እንዲመሩ የተደረገው። እንደምናውቀው ወይዘሪት ብርቱካን ምርጫ ቦርድን ሲመሩ ነበረ። ዶክተር ዳንኤል ደግሞ የሰብአዊ መብት ኮሚሽንን ሲመሩ ነበረ። ከዛ የእንባ ጠባቂም የመገናኛ ብዙሃን ባለስልጣንም እንደዚህ በባለሙያዎችና ገለልተኛ በሆኑ ሰዎች እንዲመሩ ሲደረግ ነበረ። በዚሁም ብዙ ስኬቶች የተገኙ ይመስለኛል። በተለይ ከምርጫ ቦርድ ጋር በተገናኘ በርካታ ህዝብ ውሳኔዎችን ማካሄድ ችሏል በገለልተኝነት። የ2013ቱን ምርጫ ከዚህ በፊት ከነበሩት ምርጫዎች ለየት ባለና ከመንግስት ጫና ከምናምን ውጭ በሆነ መልኩ ምርጫዎችን ማስፈጸም ችሏል። ከሚዲያ ጋር በተገናኘ ተመሳሳይ ነው። ሰብአዊ መብት አካባቢም ያለው ሁኔታ እንደዚሁ ብዙ ሊነገር የሚችል ይመስለኛል። ሌላው ከፍትህ ተቋማት አንጻር የተሰሩ ስራዎች ናቸው። ፍትህ ተቋማት በራሳቸው ከነ ክፍተቶቹ ከነ ጥረቱ ራሳቸውን ችለው በገለልተኝነት የሚሰሩበት ሁኔታ ለመፍጠር ተሞክሯል። ከዛና ዋናውና ትልቁ ይሄ መንግስትም እንደ ሌጋሲ ፓርቲውም እንደ ሌጋሲ ሊወስደው የሚገባ ብዬ የማስበው በጸጥታና ደህንነት ተቋማት ጋር በተገናኘ የተሰሩ ስራዎች ናቸው። እንደምናውቀው የመከላከያን በምሳሌ ብንወስድ ከለውጡ በፊት መከላከያ የነበረበት ቁመና አለ። ከአቅም አንጻር፣ ከቴክኖሎጂ አንጻር፣ ከብቃት አንጻር ምናምን የነበረበት ፈተናዎች እንዳሉ ሆነው የፍልስፍና ወይም ደግሞ የአይዲዮሎጂ ችግርም ነበረበት። የስርዓት ጠባቂ ወይም ደግሞ የአንድ ርዕዮተ ዓለም የመጨረሻ ምሽግ እንጂ የኢትዮጵያ እና የኢትዮጵያን ጠባቂ ወይም ደግሞ የኢትዮጵያና የኢትዮጵያውያን የመጨረሻ ምሽግ ተደርጎ አይወሰድም ነበረ። ለውጡ እንደመጣ ብልጽግና ማን ነው ከለውጡ ማግስት ነው ይሄ ፍልስፍና የመከላከያ የኢትዮጵያ የመጨረሻ ምሽግ እንጂ የአንድ ርዕዮተ ዓለም አስጠባቂ ወይም ደግሞ የአንድ ርዕዮተ ዓለም ዘብ አይደለም የሚል ውሳኔ ተወስኖ ከዚህ በፊት የነበሩ የኢንዶክትሪኔሽን የሚሰራባቸው መንገዶች ተቀይረው መከላከያም አዲስ ፍልስፍና ውስጥ ገብቶ ራሱን ለማዘመን የሄደባቸውን ርቀቶች በዘመናዊ ቴክኖሎጂ ራሱን በማስታጠቅ አዳዲስ ዲቪዥኖችን ከመፍጠርም አንጻር እንደ ባህር ኃይልን ከማደራጀት እንደ ሳይበር አርሚን ከማደራጀት ጋር በተገናኘ የተሰራው ስራዎችን እናውቃለን። ሌሎች አየር ኃይል ላይ የተሰሩትንም ስራዎች እንደዚሁ የምናውቀው ነው። ፖሊስ
ከምን ወደ ምን እንደመጣም መጥቀስ እንችላለን። ከማገልገልን መነሻ አድርጎ ማለት ነው። የደህንነት አካባቢ የተደረጉትን ስራዎች የምናውቀው ነው። በቴክኖሎጂ እንዲደገፉ የህግ የአሰራር እና የተጠያቂነት ጭምር ያለበት ሂደት እንዲኖር ተደርጓል። ሌሎች አዳዲስ ተቋማትም የመጡ አሉ ኢንክሉዲንግ የምክክር ኮሚሽን ጨምሮ ሌሎች ደግሞ እንደ አድዋ መታሰቢያ አይነት የኢትዮጵያውያንን ሊያሰባስቡ ሊያቀራርቡ የሚችሉ አቀራራቢ ትርክትን ሊፈጥሩ የሚችሉ ተቋማት ወይም ደግሞ ማሳያዎች የሚተሰሩበት ጊዜ ነውና ከተቋማት ግንባታ አንፃር ብልጽግና ባለፉት 5 ዓመታት ምን ሰራ እንደ ሌጋሲስ ሊጠቀሱለት የሚችሉት እኔ ያልኳቸው ላይ መጨመር ስላለ ሌሎችም ካለ አጠቃላይ በተቋማት ጉዳይ ሲነሳ በጣም ብዙ ዝርዝር ጉዳዮች ይኖራሉ። እያንዳንዱ ላይ ማውራት በጣም ፈታኝ ይሆናል። ጠቅለል ያለ ግን ፍሬምወርክ ማንሳት እችላለሁ ብዬ አስባለሁ። አንደኛው የመንግስት ተቋማትን ሪስትራክቸር መልሶ ማዋቀርና ነገሩን ውጤታማ እንዲሆን የሚያስችላቸውን ቅርጽ መስጠት በጣም ትልቁ የቤት ስራው ነበር። እሱን ለመስራት ነው የተሞከረው። ሁለተኛ ተቋማቱ በመንግስትና በህዝብ መካከል የጸና መተማመን የሚያመጡ ተብሎ የሚታሰቡ 4-3 ፈርጆች እንዳሏቸው ይታወቃሉ። እነሱን መልሶ ለማዋቀር ነው የተሞከረው። ሌላኛው በጣም ትልቁ ብዬ የማስበው የኢትዮጵያ ፖለቲካል ኢኮኖሚ ችግሮች ተብሎ የሚነሱ ዋና ዋና ጉዳዮች በሙሉ መፈታት ይችላሉ ብሎ ማመን የጀመረው በተቋማት እነዚህ 3 ምዕራፎች የኢትዮጵያን ፖለቲካል ኢኮኖሚ የኢትዮጵያን ጉዞ ቀይሮታል ብዬ አስባለሁ። ነገር ግን እዚህ አይነት ጉዞ ውስጥ ብዙ ፈተና ብዙ ቻሌንጆች እንደነበሩ መገመት ቀላል ነው ብዬ አስባለሁ። በአጠቃላይ ግን ተቋማትን ሳትይዝ ያለ ተቋም የሚድን የትኛውም ህመም የለም። ያለ ተቋም ዘላቂ የሆነ እድገት ዘላቂ የሆነ ለውጥ ማምጣት የሚቻልበት የትኛውም ሀገር የትኛውም ለውጥ አለ ተብሎ አይታመንም። ባለፉት ተከታታይ ዓመታት በትኩረት ለመስራት ከተሞከረባቸው አንደኛው ጉዳይ የህዝብ ተአማኝነት የሚያበረቱ ወይ ደግሞ የሚያበረታቱ ተቋማትን ቶሎ ማጠናከር ልዩ አድርጎ መስራት እንደሆነ ይታወቃል። መንግስት ለዜጎች በሰጠው የስልጣንና የህግ ገደብ ልክ ተጠያቂ የሚያደርጉ የመተማመኛ ድምጽ መሆን የሚችሉ ተቋማትን ነው ለመስራት ሲሞከር የነበረው። ሁለተኛ ሰብአዊ መብትን ጨምሮ የመንግስት ተቋማትን ጨምሮ እንባ ጠባቂን ጨምሮ የሙስናና የሙስና ጉዳይን ጨምሮ ወደ ተቋም ለመምጣት እንደነበር ጸረ ሙስና ኮሚሽን ፍትህ፣ ጸጥታ፣ ቀደም ብለን እንዳልከው ኢኮኖሚክ ተቋማት እነዚህ ሁሉ በተቋማት ለመፍታት ነው የተሞከረው። ኦል ኢን ኦል ግን ሀገሩን ለመምራት የሞከረባቸው የተቋማትና የተቋማት እሳቤው 3 ነገር ላይ ይመሰረታል። አንደኛው ዘላቂነት ኮንሲስተንሲ ብቸኛ መውጫ መንገድ ነው። ሁለተኛው የራሱ ተቋም ተብለው ተቋቁሞ ራሳቸውን ችለው ሄደው ተቋማቱን ሉዓላዊ ማድረግ ሌላኛው የቤት ስራ ነው። እያንዳንዱ ተቋም እያንዳንዱ የተደራጀና ሪስትራክቸር የተደረገ ተቋም ሉዓላዊ ነው፣ ራሱን ችሎ መንቀሳቀስ የሚችለው ከመንግስት ይላቀቃል የሚል ጥሩ ስትራቴጂ ነበር። ሶስተኛው በሁሉም ዘንድ ተአማኝነት ማምጣት የሚችሉትን ተቋማት በተቻለ መጠን መልሶ ማደራጀት መልሶ ማዋቀር ነበር። በዚህ ሁሉ ነገሮች ውስጥ ግን አንድ ፍሬ ሐሳብ በየማምነው እያንዳንዱ ተቋም ቅድም በተጠቀስኩት 3 ፍሬምወርክ ወይ ደግሞ ማዕቀፍ ውስጥ ችግር ተጋፋጭ ወይ ደግሞ ሽግግር የሚቋቋሙ ተቋማትን መስራት ትልቅ የቤት ስራ ነበር። ሁልጊዜም ለውጥ ይመጣል፣ ሽግግር ይመጣል። ሽግግርና ለውጥን መቋቋም የሚችሉ መሸከም የሚችሉ ግን ተቋማት ያስፈልጋሉ። መንግስት ላይኖር ይችላል፣ ምንም ነገር ላይኖር ይችላል። የዴሞክራሲ ተቋማትን መልሶ ማዋቀር አንድ፣ የደህንነትና የጸጥታ ተቋማትን መልሶ ማዋቀር ለውጡ እንኳን ባይሰራ እነዚህ ተቋማት ሀገሩን ተሸክመው ማሻገር ይችላሉ። ለዚህ ነው ሁልጊዜም ፖለቲካ ፓርቲ ብልጽግና ብቻ አይደለም የሚያሻግረው። ብልጽግና ዋነኛ ስራው ተቋማቱን በሁለት እግራቸው እንዲረግጡ ከሆነ እሱ ኖረም አልኖረም ተቋማቱ ሀገሩን ማሻገር ይችላሉ። እነዚህን ሁሉ መልሶ ማየት መልሶ መመርመር እዚህ ጉባኤ ላይ የሚጠበቅ የዚህ መንግስት የቤት ስራው ነው። ይህን በደንብ መታሰብ አለበት ብዬ አምናለሁ። በዚህ ሁሉ ነገሮች ውስጥ የትግል ሜዳ ለማድረግ የሚሞክር ብዙ የፖለቲካል ኤሊት ነበረ። እነሱ ተቋሞቹን መልሶ በማዋቀር አይ ቲንክ መድኃኒት የተገኘ ይመስለኛል። በሁለቱም ፈርጅ እያንዳንዱ ተቋማት ላይ ያለውን ህመም ችግር እየገመገመ እየተከታተለ ካላረቀ በስተቀር ተቋም ማቋቋም ብቻ መፍትሄ አይደለም ነው። የፓርቲውም የጉባኤውም አስኳሉ ጉዳይ የተሰበሰበው ሰው ተቋም ይመራ ነው። ተቋሙ ምን አይነት ትልቅ ስህተት እያመጣ ነው፣ እሱን በስርዓቱ እየተገመገመ ከሄደ በእርግጠኝነት ቀጣይነት አያሳስብም። ትክክል ነው። እንግዲህ እውነተኛ ግምገማ እውነተኛ ንግግር ይፈልጋል። የተጀመሩ ጠንካራ ተቋማት ግንባታ ሙከራዎች አሉ። እንደ
ምናየው ደግሞ ህዝብን የሚያማሩ ህዝብንም ለቅሬታ የሚዳርጉ በርካታ ተቋማት አሉ፣ ያልተለወጡ ተቋማት አሉ፣ ያልተለወጡ ባህላቸውን ያልለወጡ ተቋማትም አሉ። እነሱ ደግሞ የህዝብ ቅሬታን የህዝብ ኩርፊያን በመፍጠር ወዳልተፈለገ ሁኔታም ሊመሩ ይችላሉ። ስለዚህ በእንደዚህ አይነት የፓርቲ ውይይቶች ላይ እውነተኛ ንግግር እውነተኛ ውይይት ያስፈልጋል ተብሎ ይታሰባል። በኢኮኖሚው ዘርፍ ያሉትን ነገሮች ደግሞ አጠር አድርገን አይተን እንጨርሳለን። እንደምታውቀው ከሲንከባለል የመጣ ነው የኢትዮጵያ ኢኮኖሚ ስብራት ከብዙ ከድሮም የመጣ ነው። በተለይ በለውጡ ዋዜማ ላይ እንደምናስታውሰው ከዚህ በፊትም በተለያዩ ፕሮግራሞቻችን ላይ እንደተነጋገርንባቸው በከፍተኛ ሁኔታ ዕዳን መሰረት ባደረገ የፐብሊክ ኢንቨስትመንት የተነሳ የኢትዮጵያ ኢኮኖሚ ትልቅ ስብራት ውስጥ የገባበት ሁኔታ ላይ ነው ለውጡ የመጣው። ይሄ ደግሞ በዋናነት መገለጫው በብድር ጫና ይገለጻል፣ በዋጋ ንረት ይገለጻል። ከፋይናንስ ተቋማት ጋር የነበረው ክራይሲስም የምናስታውሰው ነው። ያ ልክ ለውጡ እንደመጣ የኢትዮጵያ ኢኮኖሚ ደሞዝ መክፈል ጭምር የማይችልበትና በጣም ፉል ብሎን ወደሆነ የኢኮኖሚ ክራይሲስ ሊገባ የሚችልበት እንደነ ዚምባብዌ እንደነ ሊባኖስ አይነት ሁኔታ ሊፈጠር የሚችልበት ሊፈጠር ይችል ነበረ። ነገር ግን እሱን ለመቀርበስ የተለያዩ አማራጮችን ተወስዶ ያ ስራዎች ሲሰሩ ነበረ። የመጀመሪያው ሀገር በቀል ኢኮኖሚ ማሻሻያ ተብሎ እነሱ በዛ ዘርፍ የኢትዮጵያን ኢኮኖሚ ስብራቶች ለማከም የተለያዩ ስራዎች ሲሰሩ ነበረ። ከዛ የሀገር በቀል ኢኮኖሚ ማሻሻያም ተብሎ የተጀመሩት ስራዎች አሉ እና ለዚህ ፓርቲ ትልቁ ስኬትና ትልቁ የሌጋሲም ተደርጎም ሊታሰብ የሚችለው ግን ይሄ አሁን ከወራት በፊት የተጀመረው የኢኮኖሚ ሪፎርም አንደኛው ይመስለኛል። ምክንያቱም ይሄ ሊደፈር የማይችል ሊደረግ ይችላል ተብሎ የማይታሰብ በኢትዮጵያ ነገር ግን ደግሞ የኢትዮጵያን ኢኮኖሚ ከ0 ወደ 100 ሊባል በሚችል ሁኔታ ወይም ደግሞ በጣም 360 ዲግሪ ሊባል በሚችል ሁኔታ ሊቀይር የሚችል የኢኮኖሚ ሪፎርም እየተሰራ ነው። ያ ኢኮኖሚ ሪፎርም ደግሞ መጀመሩ ብቻ አይደለም፣ ብዙዎች ጀምረው ይወደቋሉ። ነገር ግን አሁን ባለው ሁኔታ ላይ ይሄ የኢኮኖሚ ሪፎርም የአይኤምኤፍም የሌሎች ሪፖርቶችም እንደሚያመለክተው ውጤታማ የመሆን አዝማሚያ ያለው። ከዚህ በተጨማሪም የብድር ጫናን ለመቀነስ የተሄደበትን ርቀት የምናስታውሰው ነው። እንደገና ደግሞ ሁለንተናዊ የዜጎች ተጠቃሚነትን ለመፍጠርም የ10 ዓመት እቅድ ተነድፎ የተጀመሩ ስራዎች አሉ። ከዛ በተጨማሪ ደግሞ በዚህ በሀገር በቀል ኢኮኖሚ ማሻሻያው የኢትዮጵያን ኢኮኖሚ ለማዘመን ወይም ደግሞ ስትራክቸራል የሆነ ለውጥ እንዲያመጣ ለማድረግ የተቀየሱ እና የኢትዮጵያ ጸጋዎች የሚገኙባቸው ተብሎ የተለዩ አካባቢዎች አሉ። ግብርና አንደኛው ነው፣ ቱሪዝም ሁለተኛው ነው፣ ሳይንስና ቴክኖሎጂ ሶስተኛው ነው፣ አምራች ኢንዱስትሪ አራተኛው ነው እና ማዕድን ደግሞ ሌላኛው እንደሆነ ይታወቃል። በግብርና ብዙ ርቀት የተሄደበት የኢትዮጵያ የማምረት አቅም የጨመረበት እና በተለይ ከስንዴ ጋር በተገናኘ የመጀመሪያ የድርጅቱ ጉባኤ ላይ ጠቅላይ ሚኒስትሩም ሁለተኛውን ድርጅታዊ ጉባኤ ስናደርግ ስንዴ ኤክስፖርት ማድረግ ነው የሚል ቃል ገብተው ነበረ። እሱ ነገር የሆነበት ነው። በቱሪዝም ብዙ መዳረሻዎች መገንባት የተቻለበት፣ በአምራች ኢንዱስትሪው በሌሎቹም ጋር ብዙ ውጤት የተገኘበት፣ የፋይናንስ ሪፎርሞች ወይም ደግሞ ሊበራላይዝ ከማድረግ አንጻር የቴሌኮም ሊበራላይዜሽንን የባንክ ሊበራላይዜሽን ልናነሳ እንችላለን። ወይም ደግሞ መክፈት አዳዲስ የውጭ ባንኮች ጭምር እንዲገቡ ማድረግ፣ ከዛ ደግሞ እስከ ስቶክ ማርኬት መጀመር ድረስ ያለውን የኢኮኖሚውን ማንሳት እንችላለን። ከዲጂታይዝ ከማድረግም የመንግስትን ገቢ ከመጨመርም የልዩ የኢኮኖሚ ዞኖችን ከመፍጠርም አንጻር በኢኮኖሚውም ዘርፍ ሊነሱ የሚችሉ ብዙ ስኬቶች አሉ። የምግብ ሉዓላዊነትን ለማስጠበቅ ከስንዴ ከምናምን ጋር ሽልማት እስከ ማምጣት የደረሰ ማለት ነውና ብዙ ሌጋሲዎች ብዙ ሊነሱለት የሚችሉ ስራዎች የተሰሩ ይመስለኛል ልልህ ነው። በቱሪዝም በጣም ብዙ ነገር ነው ያነሳኸው። ተመልካቾቻችን በጣም ጥርት ያለ ስዕል እንዲሰጧቸው የተወሰኑ አንጓዎችን በደንብ ዘርዘር አድርጌ ለማንሳት ሞክራለሁ። በቀዳሚነት የኢትዮጵያ ኢኮኖሚ የመጣበት መንገድ በጣም ውስብስብ እንደሆነ መታሰብ አለበት። በቀላሉ መፈታት የሚችል የኢኮኖሚ ውስብስብነት አልነበረም። በተመሳሳይ ሪፎርም አለማድረግም የሚቻልበት አልነበረም። በተመሳሳይ ደግሞ መሳሳት የሚቻልበትም አይደለም። በእነዚህ ሶስት በጣም ውጥረት በሞላበት መካከል ላይ መገኘት ግዴታ ነበር። ምክንያቱም የመጣንበት መንገድ በጣም ውስብስብ ነው። ያለፉት ተከታታይ ዘመናት የኢትዮጵያ ኢኮኖሚ ስንዴ በየዓመቱ ከውጭ የሚያስመጣ ለመረጠው ነጋዴ የምግብ ዘይት የሚሰጥ ለመረጠው ነጋዴ ብቻ የነዳጅ ቦታ የሚያመቻች ለመረጠው ነጋዴ የባንክ ብድር በመስጠት ኢኮኖሚ ቅርጹን የሚያበላሽ
የኢኮኖሚ ሞዴል እንደነበር ይወሳል። ይሄ ብዙ አላራመደንም። ይሄ ኢኮኖሚ የመንግስት ገንዘብን በመርጨት እድገት አመጣለሁ የሚል እሳቤ የያዘ ይሄ ገንዘብ ደግሞ የሚመጣው በሁለት መልክ ነው። በሀገር ውስጥም ከውጭ ሀገርም በሚገኝ ብድር ነው። ስለዚህ ብድር ላይ የተመሰረተ እድገት ዘላቂ እንዳልሆነ በስርዓቱ ስለሚታወቅ፣ ሁለተኛ የግል ባለሀብቱ መግቢያ ቀዳዳው በጣም ጠባብ እንደሆነ ይታወቃል። ሶስተኛ የመንግስት የልማት ድርጅቶች ጡንቻቸው ፈርጥሞ ከትንንሽ ችርቻሮ ጀምሮ እስከ ትልልቅ ካምፓኒ መስርተው ሲኖሩ ነበር። እነዚህ ወሳኝ ጉዳዮች የኢትዮጵያን ገበያ የኢትዮጵያን ኢኮኖሚ ሁለት ነገር ነው ያመሱት። አንደኛው የግል ሴክተሩ የፋይናንስ እጦት ወይ ደግሞ የፋይናንስ እጥረት እንዲገጥመው አደረገው። ያኔ የግል ሴክተሩ ምንም አይነት ኢኮኖሚክ እንቅስቃሴ እንዲያረጋ አግዘው። ሁለተኛው ለገበያ መዛነፍ ለገበያ መተራመስ ትልቅ የቤት ስራ ነው የተዋጣው ነው። በእንደዚህ አይነት ውስብስብ ኢኮኖሚ ውስጥ የቆመ የኢትዮጵያ ኢኮኖሚ ሞዴል እንዴት ነው መራመድ ያለበት? መፍቻ ቁልፉ የትኛው ነው ተብሎ ሲነሳ በቀዳሚነት የመጀመሪያው የመንግስት የቤት ስራ የነበረው ኢኮኖሚውን የሚመሩ ተቋማትን መልሶ ማዋቀር። የስራ ሁሉ መጀመሪያ ተቋማት ነው፣ የስራ ሁሉ መጨረሻም ተቋማት ነው። ለዚህ ነው ችግር ከገጠመ የኢኮኖሚው የሚመሩ ተቋማት የትኞቹ ናቸው? ብሔራዊ ባንክ፣ ፋይናንስ ሚኒስቴር፣ ፕላንና ልማት ሚኒስቴርን መልሶ ማዋቀር። መልሶ ሲያዋቅሩ የት እንደሚደርሱ ይታወቁ ነበር ተብሎ ይታሰባል። በዚህ ውስጥ ብቁ የሰው ኃይል ብቁ ተቋም ካልተፈራ በስተቀር አይ ዶንት ቲንክ ውጤታማ ይሆናል ተብሎ ስለማይታሰብ ቀጥሎ ነው እነዚህ ተቋማት ከተዋቀሩ በኋላ መልሶ ሀገር በቀል ኢኮኖሚክ ሪፎርም የመጣው። እስጢፋኖስ ሀገር በቀል ኢኮኖሚክ ሪፎርም ዋነኛና ትልቁ ግቡ የተረጋጋ ኢኮኖሚ ስርዓት መፍጠር ነው። ሶ ስርዓቱን ማረጋጋት ትልቁና ዋነኛ ግቡ ነው። በሀገር በቀል ኢኮኖሚ ፖሊሲ ውስጥ ሁለት ወሳኝ ነገር ነው ያለው። አንደኛው የመንግስት ገቢ በጣም ዝቅ ብሏል፣ ይጨምር። ሁለተኛው የመንግስት ወጪ ውጤታማ መሆን አለበት። ማውጣቱ አይቀርም፣ ግን ውጤታማ ካልሆነ የኑሮ ውድነት ውስጥ ትርምስ ይፈጥራል። ይሄ ሲሆን ሁለት ትልልቅ ግቦች አሉት። አንደኛው የኢትዮጵያ ኢኮኖሚ መደበኛ አይደለም፣ መደበኛ ነው፣ ኢንፎርማል ነው። መንግስት ማያውቀው ኢኮኖሚ ብዙ ነው ያለው። ሶ ይሄ ማሻሻያ ሲደረግ መጀመሪያ ወደ መደበኛ ለመምጣት በጣም መሰረተ ልማቱን ያቀነዋል። ሁለተኛው የስታንዳርድ ይኖረዋል። ለምሳሌ በፊት ሁለት ባንኮች እርስ በራሳቸው ይበዳደራሉ፣ ግን በፖሊሲ አልወጣም። ሲበዳደሩ ግን ስታንዳርድ የለውም። የወለድ ምጣኔው ምን ያህል ነው? ብሔራዊ ባንክ ምንድን ነው የሚሰራው? ገበያው ምን ይጠቀማል? አይታወቅም። እነሱ በተነጋገሩት ብቻ ይበዳደራሉ። ይህን ስታንዳርድ ማስያዝ አንደኛው ኃላፊነቱ ነበር። ሁለተኛው የገንዘብ ፖሊሲ ነው። ባልተገባ በተሳሳተ ሁኔታ ገንዘብ መረጨት የለበትም። እነዚህ ሁሉ ሲነገሩ ያለፉት ተከታታይ ጊዜያት ብዙ ሲነገርለት የመጣው ብዙም ሲወራ የነበረው አይ ቲንክ የብሔራዊ ባንክ ያወጣቸው ትልልቅ የፖሊሲ ለውጦች ናቸው። ቀደም እንዳልከው ማክሮ ኢኮኖሚ ማሻሻያ ሁለት ሶስት ፍሬ ነገር ነው ያለው። አንደኛው ብሔራዊ ባንክና ባንክ ቤቶች የሚገናኙበት መስመር በፊት በተቀማጭ ገንዘብ ምክንያት ነው። እያንዳንዱ ባንክ ተቀማጭ ይኖረዋል ብሔራዊ ባንክ። አሁን እሱን ተውትና ገንዘቡን ወስዳችሁ ስሩበትና እኔና እናንተ የምንገናኘው በወለድ ምጣኔ ነው። ገንዘብ ስትፈልጉ እኔ በ15% አበድራችኋለሁ፣ ስታስቀምጡ በ15% ወለድ እሰጣችኋለሁ። ይሄ ትልቅ ሽፍት ነው። ከዛ በኋላ ነው ብዙዎቻችን ያነጋገረው የኢትዮጵያ ማክሮ ኢኮኖሚክ ማሻሻያ ትልቅ ለውጥ ነው የተባለለት የውጭ ምንዛሪውን ለገበያ መተው። ለገበያ መተው ይኸውልህ የኢትዮጵያ ገበያ አልተከፈተም፣ የኢትዮጵያ ገበያ ገና ነው በሚል እሳቤ ነው ለረጅም ዘመናት የቆየው። ነገር ግን የኢትዮጵያ ብር የራሱን አቅም ሪል ቫሊዩን አያውቀውም ነበር። ልክ ለገበያ ሲተው የኢትዮጵያ ብር ከዶላር አንጻር ራሱን ፈልጎ ነው ያገኘው። ለካ ዋጋ ይሄ ነው፣ ያልተገባ ዋጋ ነው። ይኸውልህ እስጢፋኖስ አንድ ሰው አንድ ምርት አምርቶ በ50 ብር ነው የሚሸጠው ብሎ መርካቶ ቢሄድና የመርካቶ ዋጋ ደግሞ ወይ 40 ብር ወይ 60 ብር ቢሆን ገበያው ላይ ባለው ዋጋ ሊሸጠው አይችልም። ምክንያቱም ዋጋ የሚተመነው በገበያ ነው እንጂ አምርተህ ስለመጣ በዚህ ነው የሚሸጠው አይባልም። ሶ አገባብህን ማተር ያደርጋል ማለት ይህንን ነው ሴት ያደርገው ብዬ አምናለሁ ነው። በዚህ ውስጥ ይኸውልህ ብሔራዊ ባንክ ነው በተደጋጋሚ ብዙ ፖሊሲ ብዙ አሰራር የሚያመጣው። ብሔራዊ ባንክ በለውጡ ላይ አይ ቲንክ ዋነኛ ያመጣዋል ተብሎ የሚታሰበው ግብ ሁለት ነው። የዋጋ ግሽበትን መቆጣጠር የብሔራዊ ባንክ ኃላፊነት ነው። የዋጋ ግሽበት ከልክ በላይ ሲያድግ ህዝቡ ይጎዳል፣ ነገር ግን ነጋዴው ይጠቀማል። ነጋዴውም ሳይጎዳ
ህዝቡም ሳይጎዳ እንዴት ነው ይሄንን ሚዛን መጠበቅ ያለበት? ይሄ የብሔራዊ ባንክ ኃላፊነት ነው። ብልጽግና ፓርቲ ፖሊሲውን አውጥቷል። መንግስት በዚህ መልክ እየተመራ ነው። ይሄን የማስተካከል ይሄን የመቆጣጠር ኃላፊነት አለበት። ሁለተኛው የኢትዮጵያ ኢኮኖሚ የመቅጠር አቅሙ ምን ያለው የኢትዮጵያ ኢኮኖሚ መሸከም እስኪችለው ድረስ መቅጠር አለበት። እንደሱ ካልሆነ ፉል ኤምፕሎይመንት ካልሆነ በስተቀር የኢትዮጵያን ኢኮኖሚ እስከ መጨረሻው ልትጠቀሙ አትችልም። ይሄ በደንብ ብሔራዊ ባንክ ጋር መመርመር ያለበት። ይሄን ሁሉ ስናወራ አልቲሜትሊ ሀገሩ እንዲያድግ ነው። እድገት ይምጣ 8.1 እድገት ምናምን ይባላል። እድገት ይምጣ ነው ፖይንቱ። የኢኮኖሚ እድገት ማለት በአማርኛ የኢኮኖሚ እድገት ማለት ሰው በሚገባው ቋንቋ የተሻለ የስራ እድል የተሻለ የቢዝነስ እድል መፍጠር ማለት ነው። ፔሬድ ሌላ ነገር የለውም። ኦፖርቹኒቲው እድሉን ነው የምታሰፋው። እሱ እድል ሲሰፋ ብዙ ሰው ይጠቀማል። በዚህ ውስጥ እድገቱ ይመጣል። እድገቱ ደግሞ እንዳይበላበት የዋጋና የኑሮ ውድነቱን ትቆጣጠርለታለህ። ያኔ ኪሱ ውስጥ የሚገባውን ገንዘብ እንዲቆይ ታግዘዋለህ። ይህን ሁሉ የማድረግ የቤት ስራ አለበት። ይኸውልህ የሚቀጥሉት 10 ዓመታት የኢትዮጵያ አጠቃላይ ኢትዮጵያ ኢኮኖሚ ላይ የሚገመቱ ይሆናል ተብሎ የሚጠበቁ 2-3 ነገር ላንሳለህ። አንደኛው አዳጊ የህዝብ ቁጥር ነው ያለን። ሁለተኛው የምግብ ዋስትና ማጠናከር አለብን ቅድም እንዳልከው። ሶስተኛ የውጭ ዕዳ የመክፈል ኃላፊነት አለብን። አራተኛ የስራ ዕድል መፍጠር የሚችል ግዙፍ የግብርና ሴክተር ያስፈልገናል ብዙ መዋጥ ስለሚችል። እነዚህ ሁሉ ሲጠቀለሉ የኢትዮጵያ ጠቅላላ ማክሮ ኢኮኖሚክ ማሻሻያ 2 ትርፍ ነው ያመጣው ኢምፓክቱ። ይህን ስለ እያሳነስኩት አይደለም፣ ጠቅለል አድርጌ ለማንሳት ያለው በቂ የሆነ የውጭ ምንዛሪ አካውንታችን ውስጥ ኖረ። ይህ በጣም ትልቅ ስኬት ነው። የውጭ ምንዛሪ ክምችት ሲያድግ መጀመሪያ የሚፈጥረው መተማመን ነው፣ ትረስት። የትኛውም ሀገር ሊያበድር ሲመጣ ይህ ሀገር ተቀማጩ ጥሩ ስለሆነ ባበድረው ይመልሳል ብሎ ያምናል። እሱ ትረስት እንደ ሀገር ጠቅሞናል። የፓርቲውን ትልቅ ስኬት ሊሆን ይችላል። ሁለተኛው በራሱ ኢኮኖሚው አምርቶ እዳውን መክፈል ይችላል የሚል እሳቤ ማምጣት ነው። ለመጠቅለል በጣም አጭር ነገር አንስቼ ላንሳ። ይኸውልህ ብሔራዊ ባንክ፣ ብልጽግና፣ መንግስት፣ ኢኮኖሚ የሚመሩ ተቋማት ሁሉም ቻሌንጃቸው በጣም ብዙ እንደሆነ ይጠበቃል። የገንዘብ ፖሊሲውን ከበጀት ፖሊሲው ነፃ ማድረግ አለበት ብሔራዊ ባንክ። ምን ማለት ነው? እያንዳንዱ የመንግስት ተቋም የፈለገውን ገንዘብ በፈለገው መጠን መርጨት ማቆም አለበት። አይ ቲንክ እዚህ ጉባኤ ላይ የሚሳተፍ የኢኮኖሚ የሚመራው ተቋም ኃላፊዎች ያልሆኑም ኃላፊዎች ይኖራሉ። ፓርቲ ነው፣ መንግስት ነው። እዚህ ጉዳይ ላይ ኮስተር ያለ ቆምጨጭ ያለ ግምገማና ንግግር ያስፈልጋል። ካልሆነ መራመድ አይቻልም። ሁለተኛው የዋጋ ውድነት የሚያመጡ የብድር እድገቶችን መገደብ አለበት። ብድር እየተሰጠ መኪና እየገዛ ምርታማ ያልሆነ ጉዳይ ላይ ኢንቨስት ማድረግ አያዋጣም። እሱ ላይ ኮስተር ያለ ቁጥጥር ካልተደረገ ማክሮ ኢኮኖሚክ ማሻሻያው መሄድ አይችልም። ሶስተኛው ትልልቅ ካሽ ያላቸው ግለሰቦች አሁንም አሉ። እነሱን አሁንም ጥሩ ቁጥጥር ያስፈልጋል። እሱ ካሽ ወደ ብሔራዊ ባንክ መግባት አለበት ብዬ አምናለሁ። እነዚህ ሁሉ ሲሰበሰቡ የእያንዳንዳችን የኢትዮጵያውያን የኢኮኖሚ ዳታ መረጃ መሰብሰብ አለበት። ፋይዳ መታወቂያ የሚጠቅመው ለዚህ ነው። ፋይዳ መታወቂያ ኢመደበኛ የነበረ ኢኮኖሚ በሙሉ ይሰበስበዋል። ብዙ ካሽ ያላቸውን ይሰበስባል። ሶስት ነገር ወደ አንድ እንትን ውስጥ ይሰበስባል። ከሰዓት አንፃር መጨረስ ስላለብን ከኢኮኖሚ አንፃር ቅድም ያልከው መንግስት በ2018 የእድገት ጭላንጭል ማየት የሚል ራዕይ ተቀምጧል። በ2025 ደግሞ የአፍሪካ ምሳሌ በ2040 ደግሞ በዓለም ላይ ተወዳዳሪ የሚባሉ ኢኮኖሚዎችን ለመገንባት የተቀመጠ ራዕይ አለ። ያንን ለማስፈጸም ቅድም የጠቃቀስካቸው ነገሮች በደንብ ዲስከስ መደረግ አለባቸው። ጉባኤተኛው እሱን ማንሳት አለበት ብዬ አስባለሁ። እስካሁን እንግዲህ ያነሳ ነው በእኛ እይታ ያሉ የብልጽግና ፓርቲ ያለፉት 5 ዓመታት ስኬቶችና ፈተናዎች ናቸው። ተመልካቾች እናንተም መጨመር ትችላላችሁ። ምን አይነት ስኬቶች ነበሩት? ፈተናዎቹስ ምንድናቸው? ወደፊትስ ከፓርቲው የኢትዮጵያ ሕዝብ ምን ይጠብቃል የሚሉትን ነገሮች ብትጋሩ እንወዳለን። የፕሮግራማችንን አካል እናደርጋችኋለን። ለማንኛውም አጀንዳ ፕላስ በዚህ መልኩ የተደመደመ ነው። አብራችሁን ስለቆያችሁ እናመሰግናለን። የብልጽግና ፓርቲ ሁለተኛ ድርጅታዊ ጉባኤን መነሻ አድርገን ነበረ እስጢፋኖስ አበራና አንዋር አብራር ውይይት ያደረግነው። ተመልካቾች ስለተከታተላችሁ እናመሰግናለን። አጀንዳ ፕላስ በሚቀጥለው ጊዜ በሌላ አጀንዳ ተመልሶ ይመጣል።